ሁሉ ነገር እንድለቅ ደግሞ በምወደው ነገር መጣችብኝ። ልጄን ይዛልኝ መጣች። ምንም እንዳላሳለፈ እኮ ነው ባንዴ ነገሮችን ከኔ ጋር ያለህን ነገር ትተክ ከሷ ጋር ለመቀጠል የሞከርከው። ብሄድ ይሻለኛል ስራ አለብኝ። ሄርሚ እንዴ ተይ እንጂ ሄርሚዬ ተይ እንጂ እንዴ እኔ እንደ ሩታ አይነትማ ስህተት እንድትሰሪ አልፈልግም። እንዴ ይሄ እኮ እስከዛሬ ድረስ ስትመኝ ስትፈልጊ የነበረውን ነገር ሩታ በገዛ እጇ አምጥታ እንኪ ብላ አብረሽን ሰታሽ አንቺ እኔ ጃም እንድታደርጊ አልፈልግም። እግዚአብሔርን ጃም ማድረግማ ከዚህ በፊት ነበረ እንጂ እንዴ የዛኔ ስንት ነገርሽን መስዋዕት አድርገሽ ስንት ነገር እየተባልሽ አብረሽን ብለሽ አይደል እንዴ እንደዚህ ሆንሹ? አዎ ይገባናል። አንቺ ባጣ ቆይኝ አይደለሽም መቼስ ከሩታ ሲገፋ ወደ አንቺ የሚመጣው ግን ደግሞ ብልጥ መሆን አለብሽ። እኔ ሴት ልጅ በጣም ብልጥ ስትሆን ደስ ይለኛልና ብልጥ መሆን መቻል አለብሽ። በቃ ውሰጂና ደሟን አንተክተኪው እስኪ እንይሽ። እግዚአብሔርን እንደ ዛሬ እኔ አብረሽ አሳዝኖኝ አይቼው አላውቅም። በቃ አሳዘንከኝ፣ የምር አሳዘንከኝ። አዎ ጥፋት ሰርታል። አዎ ብዙ ነገሮችን አድርገሃል። ግን ደግሞ እንደዚህ ቅስም የሚሰብር ነገር ሲፈጠር በጣም ያሳዝናል። እግዚአብሔርን ቅስምህን ስብርብርብር እንዳደረገችው እኮ እናውቃለን ሩታ። በጣም ማለት ነው የሆነ ያልተናገርከው የደበቅከው ነገር ምናምን እንዳለ ሁሉ ነው እየተሰማኝ ያለውና አይሚን የትላንቱ ነገር እንደዚህ ስብርብር አድርጎ እንደሚያመጣ ሁላችንም እናውቃለን። እና እኔ ከምንም ነገር በላይ እስኪ ከሁሉም ነገር ራቅና ለራስ ጊዜ ስጥ፣ ከራስ ጋር ሁን። በቃ አለ አይደለ ቆፍጠን ብለህ ደግሞ የራስህን የሆነ እርምጃ ውሰድ። አንዳንድ ጊዜ የተጠራህበት ቦታ ሁሉ ስትሄድ እነሱ ሄርሜላም ስትፈልግ ሩታም ስትፈልግ መገኘትም ሊሆን ይችላል እንደዚህ እያስደረገ ያለውና እኔ የምር ሄርሜላ እንደዚህ አይነት ውሳኔ ተወሰናለች ብዬ በፍጹም አልጠበቅኩም ነበር። ባንዳፍ ምናምን ብላ ማለት ነው አብርሽን ይዛ ህልም መተላለች የሚል እሳቤ ነበር የነበረኝ። አይሚን አላቅም ብቻ እየሰማኋቸው ያሉ አንዳንድ ነገሮችም አሉ። ልትፈትነው ነው ሩታ ምናምን ብለው አሁን ትላንትና በጣም ብዙ ነገር ተብላ የለ በጣም ብዙ ማለት ነው እንደዚህ በቪዲዮ ደረጃም በኮመንትም ደረጃ እንግዲህ ከትላንት ጀምሮ ሩታ ላይ ሲወረድባት ነበርና ዛሬ ምን አይነት ወሬ ሲያሰሩ ሰሞኝ ልትፈትነው ነው እንደዚህ ባደርገው ተመልሶ ወደ ሄርሜላ ይሄዳል አይሄድም ምናምን ልታስብል ነው ምናምን ብለው ከጀርባ ማስወራት ጀመሩ አሉ። እንግዲህ እኔ የሰማሁትን ነውና ምንም ሆነ ምንም መደረግ የሌለበት ነገር ነው የተደረገው። እግዚአብሔርን በቃ አላ አይደለ በድሎሽ ሊሆን ይችላል፣ አሳዝኖሽ ሊሆን ይችላል፣ አጥፍቶ ሊሆን ይችላል። ግን ደግሞ እንደዚህ በምንም አይነት ሁኔታ አይደረግም። በቃ ይሆናል አይደለ መደረግ የሌለበትን ነገር ነው ያደረግሽው። ለዚህ ነገር ደግሞ በደንብ ዋጋሽን ትከፍያለሽ። ከዛ ውጪ ሄርሜላ እንዴ አብርሽን አትፈልጊውም እንዴ? እስከዛሬ ድረስ ይህንን ሁሉ መስዋዕትነት ስትከፊ የነበረው ያለ አብርሽ እንትኔ አይተነፍስም፣ ያለ አብርሽ ደሜ አይሰራም፣ የደም ዝውውሬ ያለ አብርሽ አይሆንም ምናምን ስትያል ነበር እንዴ? ታዲያ ከዚህ የተሻለ አጋጣሚ አለ እንዴ? ሩታ ጅል ሆና እንኪ ብላ ስትሰጥሽ አንቺ ፍስ አድርገሽ ወስደሽ እንዴት አድርገሽ መንከባከብ እንዳለብሽ ማሳየት እየቻልሽ ለምን ትጃጃያለሽ? ለምን ከሷ የባስሽ ትሆኛለሽ? እግዚአብሔርን እኔ በጣም ብልጥ ሴት አድርጌ ነበር የሳልኩሽ። ቀን በጣም ብዙ ስላንቺ ሳወራ ነበርና እንደዚህ ታደርጊያለሽ እንደዚህ ትሆኛለሽ ብዬ በፍጹም አልጠበቅኩም ነበርና እየገረመኝ ያለው እውነት እንዲህ ይህንን እድል አልተጠቀምሽም ማለት በቃ ዜሮ በላሽ ማለት ነው። ምክንያቱም አብርሽን ለማግኘት ምን ያክል ዋጋ እንደከፈልሽ በጣም ብዙ ነገር ስትባይ እንደነበረ ከቤተሰቦችሽ ከጓደኞችሽ በጣም ከብዙ ሰው እንደተጣላሽበት እናውቃለንና ለምንድን ነው ጥለሽ ሄድሽው ነው? አውቃለሁኝ እኮ ይሆናል አይደለ እንትን ነው ይደብራል እኮ እሷ እምቢ ስላለችው ወደ አንቺ ተመልሶ ሲመጣ መቀበሉ አይሚን እንደሚደብር አውቃለሁኝ። ግን የሚደብረውን ነገር ደግሞ ቀድመሽ አድርገሻላ። ይሄኛው አይደብርም እኮ እንዴ? የሚደብረው ነገርማ እንደዛ እየተሰደብሽ እንደዛ ውሻ እያደረጉሽ አብርሽም ብለሽ በጣም ብዙ የከፈልሽው ዋጋ አለ፣ በጣም ብዙ የከፈልሽው መስዋዕትነት አለ። ይቺ እኮ በጣም ቀላሏና ተራዋ ነገር ነች። እሷ የጣለችው ንፍስ አድርገሽ ወስደሽ ታረጊ ጥሩ ነበረ። ብቻ ግን ይሁን። ለማንኛውም አብርሽ በጣም አሳዝኖኛል። ሰላም፣ እንዴት አመሻችሁልኝ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አማን ነው፣ ሰላም ነው፣ አሽወይና ነው። ዛሬም እንግዲህ ከመሸ በሄርሜላ ዩቲዩብ ቻናል ላይ በተለቀቀው ቪዲዮ ዙሪያ የራሳችንን ሀሳብ አስተያየት ልንሰጥ ተመልሰን መተናል ማለት ነው። እንግዲህ እያየናቸው ያሉ ነገሮች እያስገረሙ ናቸው።
እያስገረሙን ቀጥለዋል። አብርሽ አሳዘነኝ ዛሬ እግዚአብሔርን ሲናገር ምናምን ያለው ነገር ያሳዝናልና አንዳንድ ጊዜ ወንዶች ውስጣቸው ላይ ያለውን ስሜት መረዳት አንችልም። እግዚአብሔርን ብዙ ነገር ይይዛሉ ወንድ ልጅ ማለት ነው እና ሩታን እንደ ተበዳይ በጣም አይተናልም። ተበዳይ አይደለችም ብዬ እዚህ ጋር መካድም አልችልም። ሩታም ተበድላለች፣ እውነታው ይሄ ነው። ግን ደግሞ አብርሽ ምናልባት እንደሷ እንደዚህ ያልታየ በሷ በኩል የተጎዳው ነገር ይኖር ይሁን ያደረገኝን አይነት ንግግር ነው የተናገረው። ምናልባትም እናንተ ያልተረዳችሁኝ ነገር አለ እንደዚህ ነው ምናምን ብሎ የዚህን ያክል አሁን ከሩታ ጋር ያለው ህይወት እንዲያንገሸግሸው ያደረገው እኛ የማናቀው በሁለቱ መሀል የነበረ ወይም እዚህ ካሜራ ላይ ከሚቀርበው ነገር ያለፈ ነገር እኛ የማናቀው ነገር እንዳለ ነው በቃ በዛሬው ንግግሩ መረዳት የቻልኩትና ነገሮችን አስተካክላለሁኝ ምናልባትም በቃ የሆነ እየሄድኩበት ያለው መንገድ ስህተት ነው ብሎ አምኖ ልጁም ያለ አባት መቅረት እንደሌለበት ልጄን እንኳን ማየት እስኪ ከብደኝ ድረስ በጣም ብዙ እየጎዳችኝ እያሸማቀቀችኝ ነበር ምናምን ብሎ ሲናገር ያሳዝናል። አንዳንድ ጊዜ እኮ እዚህ ሚዲያ ላይ ከምናየው ነገር በተቃራኒው ነው ከጀርባ ያለው ነገርና አሳዝኖኛል እኔ በበኩሌ ማለት ነውና እንደዚህ የሆነ ተሰብረ ማየት አልፈልግም እንደኔ። አዎ አይሚን ጥፋቶች ያጠፍታል፣ ብዙ ነገሮች አሉ። አሁን እዚች ጋር በተፈጠረው ነገር ምናምን አንተ የሰራቸውን ነገሮች ልንደብቅም ልንሸፋፍንም አንችልም። ግን ደግሞ ነገሮች እኔ በዚህ መንገድ ባይሄዱ በጣም ደስ ይለኛል። እንዴ ኢቭን ሄርሜላ ጥላ ሄደች እኮ እንዴት በሉ። አሁን አቤልና ብሩክ የምርም ሲሪየስሊ ጓደኛ ከሆናችሁ አሁን ነው መሯሯጥ። አሁን የምርም እንትን ካላችሁ ምናምን ኮሚሽን እንዳልበላችሁ ሁላ ነው የምቆጥረውና እንደዚህ ባይሆን ደስ ይለኛል። ሄርሜላም ብልጥ ሴት ብትሆኚ ደስ ይለኛል። በቃ አለ አይደለ ሩታ ስለጣለችው ስለገፋችሁ በጣም ደሜ ፈልቷል። በጣም ነው የደበረኝና አንስተሽ ቆሽቲዋን ስታሳሪ ማየት እፈልጋለሁ። በቃ እንደዛ ስለምፈልግ አሁን ዛሬ ጥለሹ ስትሄጂ ተናድጃለሁ። የምር ይሄንን ነገር ማድረግ አልነበረብሽም። አለ አይደለ ዋጋ የከፈልንበት ነገር እኮ ነው። አንቺ ዋጋ ከፍለሻል፣ ብዙ ነገር ተብለሻል። እኔንም ጨምሮ እዚህ ሚዲያ ላይ በጣም ብዙ ነገር ስትባይ ነበርና እንደዚህ ዋጋ የከፈልሽለትን ሰው ደግሞ አለ አይደለ በፊትም እኮ የሩታ ነበር በነገራችን ላይ ወደ እሷ ሄድክ ምናምን ብሎ ጀርባ መስጠቱ የዚህን ያክል አስፈላጊ አይደለምና እውነትም ለአብርሽ በቃ የምትገቢ ሴት መሆንሽን የምታሳዩ በዚህ ሰዓት ነው። በቃ ከጎኑ በመቆም ይሄ ልጅ እኮ ተሰብሯል እኮ እንዴት አድርገን ነው ምን ጠገነው? እኛ ሄርሜላ አለችለት ሩታ ብትገፋው ሄርሜላ ተጠገነዋለች ብለን ነው እንግዲህ እኛ አንቺ ላይ ነው ተስፋ አድርገን ቁጭ ያልነውና አስበሽዋል። አንቺ ጀርባ ሰሳጪ የኔ ቅስም ራሱ እንደ አብርሽ ቅስም ስብርብርብር ነው ያለው። እንዴ አይሆንም በፍጹም እንዲህ ምን ያስቃል እንዳትሉኝ የምሬን ነው። እኔ እንትን ቅር ብሎኛል። ሄርሜላ ጥላው እንድትሄድ አልፈልግም ነበር። እንዴ ይሄ ልጅ ማን አለው ታዲያ? እንዴ ከሁለት ያጣ ሊሆን ነው እንዴ? እኛ እዚህ ቁጭ ብለናትማ አብርሽ ከሁለት ያጣ ሲሆን አናይም። ከሁለት አንዳችሁ ይሄ ልጅ እንትን ትሉታላችሁ። አይ ካላችሁ ችግር የለውም። እኛ እንትን የሆነ ሰው ልጠራ ነበር እንግዲህ ችግር እንዳይፈጥርብኝ ብዬ ነው እንጂ እኔ በጣም አብርሽን ከሆነ ሰው ጋር ሳይው በጣም ደስ ይለኛልና ይቅርታ አድርጎልኝ እንግዲህ እውነቱን እዚህ ጋር ላፍርጠውና አይ ካላችሁ ወደ ድሮ ፍቅረኛው እንልከዋለን። ታቋታላችሁ መቼስ እቴን ነው። አሁን ፍቅርም ሲንግል ናት እንግዲህ እንደምናውቀውና አይ ካላችሁ ጥጋብ ካላችሁ ሁለታችሁም እንደዚህ የሚሰራራችሁ ከሆነ ችግር የለውም። እኛ ወደ ፍቅር ነው የምንሰደው በቀጣይ ማለት ነው። ታክመዋለች፣ እሷም ተጎድታለች፣ እሱም ተጎድቷል። እንግዲህ አንድ ላይ ይተካከማሉ፣ ችግር የለውም። ስለዚህ አስቡበት። እኔ እውነቱን ነው የምናገረው። አሁን ጃስ ብያለሁኝ። ይህንን ሀሳቤን የሚያስቀጥል በጣም ብዙ ሰው እንዳለ እርግጠኛ ነኝና አይ ካላችሁ ጥጋብ ካላችሁ ሩታም አንቺም አንፈልግም የራስ ጉዳይ የምትሉት ከሆነ ወደ ፍቅር እንሰደዋለን። ምንም ችግር የለብንም እኛና። ምን ትላላችሁ ጋይስ? በዚህ ሀሳብ ላይ የኔ ቤተሰቦች ምን ትላላችሁ? የምሬን ነው የምላችሁ። እሱም አንድ ልጅ አለው፣ እሷም አንድ ልጅ አላት። በቃ በአንድ ጊዜ ያለ ድካም ያለምን የሁለት ልጆች እናትና አባት ይሆናሉ ማለት ነው አይደለ?
እና እስኪ የምሬን ነው። እኔ እንዲህ አይነት ነገር ጭንቅላቴ እያሰበ ነው። አንዳንድ ጊዜ ጭንቅላቴ የሚያስበውን ነገር ተው ማለት ስለማልችል እናንተንም የእኔ ቤተሰቦችን መደበቅ ስለማልችል እየነገርኳችሁ ነው። ብቻ ምን ትላላችሁ? እስኪ እናንተም የሚሰማችሁን ነገር ኮመንት ሴክሽን ላይ አስፍሩልኝ። የእውነቴን ነው። ይሄ ኮመንት በጣም ብዙ ከሆነ እናጧጡፈዋለን። ጃስ 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 እያለን እንደሚሆኑበትን መንገድ እንፈልጋለን። እንግዲህ እናንተ ጠጋብ ካላችሁ ምን ይደረጋል ማለት ነው። ለማንኛውም ብዙ ሳልቀደድ ይህንን ቪዲዮ ልዝጋው። እወዳችኋለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ነገ በአዳዲስ መረጃዎች ተመልሼ ያገኛችኋለሁ። ይመቻችሁ።